I work, I study, I am busy እንደዚህ ከሆነ በእንግሊዘኛ የምታወሩት it means your English is broken። ብዙ የእንግሊዘኛ ተናጋሪዎች አረፍተ ነገሮቻችሁ ቁርጥ የሚልና የተነጣጠሉ አረፍተ ነገሮች ስብስብ ነው። real conversation ላይ በተለይም በስራ ቦታ እንደዚህ ማድረጋችሁ እንግሊዘኛችሁን ናቹራል እና ፕሮፌሽናል እንዳይሆን ያደርግባችኋል። እዚህ ጋር በዋናነት ያለው ችግር ቃላቶችን አለማወቅ አይደለም። ቃላቶችንማ አውቃችሁ ሐሳባችሁን እየገለጻችሁ ነው። I work, I study, I am busy ስትሉ ቃላቶችን እየተጠቀማችሁ ያላችሁት። ነገር ግን አንዱን ሐሳብ ከሌላው ሐሳብ ጋር ስሙዝሊ የምታገናኙባቸውን ኮኔክተርስ ወይም አያያዥ ቃላት የምንላቸውን አታውቋቸውም ወይም ደግሞ አትጠቀሙባቸውም። እነዚህን ችግራችሁን ለመፍታትና እንግሊዘኛችሁን ፍሉዌንት ለማድረግ የአራት ተከታታይ ቪዲዮ ሌሰን አዘጋጅተንላችኋል። የዛሬው የመጀመሪያው ክፍላችን ሲሆን መሰረታዊ የሚባሉ ኮኔክተርስ የምንማር ይሆናል። ወደ ትምህርታችን ከመግባታችን በፊት መልካም የኢድ አልአድሃ በዓል ከወዲሁ እንመኛለን። የዛሬው ትምህርታችን እዚህ ጋር እንጀምራለን። Many English learners can say simple sentence። ብዙዎቻችሁ በጣም ሲምፕል የሚባሉ ሴንቴንሶችን መናገር ወይም ማለት ትችላላችሁ። But they struggle to explain why something happens። ነገር ግን ብዙ ጊዜ የምትቸገሩት አንድ ነገር ለምን happen እንደሚያደርግ ማብራራት፣ what the result is አንድ ነገር ይዞት የመጣውን ሪዛልት ውጤት መናገር፣ or simply how ideas are different የሐሳቦችን ዲፈረንት መሆን መለየት ማብራራት ይቸግራቸዋል። So in this lesson በዛሬው ትምህርታችን ላይ you will learn how to connect ideas using 3 connectors። 3 አያያዥ ቃላቶችን ዛሬ ተምረን አይዲያዎችን ማገናኘት ትጀምራላችሁ። The first connector that we are going to see is because. I'm sure you are familiar with this word. The second one is so and the last one is but። ስለዚህ ዛሬ because, so, but የሚሉትን ተጠቅመን እንግሊዘኛችንን ከሲምፕል ሴንቴንስ የምናወጣ ይሆናል። መጀመሪያ የምናያት because የምትለዋን ነው። I think የመጀመሪያ ስለ connectors ወይም ስለ conjunctions ነው በደንብ ፋሚሊያር የሆናት ቃለች። because የምትለዋን እንጠቀማታለን። በአማርኛ ምን ማለት ነው? ምክንያቱም ብለን እናወራለን አይደለ? የሚያሳየን ምንድነው? reason ምክንያትን የአንድ ነገር ውጤትን ምክንያቱ ምን እንደሆነ ያብራራልናል። So it is used to explain why something happens። አንድ ነገር ለምን happen እንዳደረገ ለምን እንደተፈጠረ ምክንያቱም ያብራራልናል። እዚህ ጋር እኔ because ካልን በኋላ የምናስቀምጣቸው በሙሉ ለምን ያ ነገር እንደተከናወነ ምክንያቶች ናቸው። I stayed home ምንድነው? እቤት ቆየሁ፣ ከቤት አልወጣሁም። ለምን? አሁን ምክንያቱም መናገር አለብኝ አይደለ? because I was tired። because ብዬ ምን አመጣሁኝ ማለት ነው? reason ምክንያት ነው ይዤ መጣሁት ማለት ነው። she is happy ደስተኛ ነች፣ ውጤት ነው አይደለ? ለምንድን ነው ደስተኛ ነችው? because she passed the exam ፈተናውን ስላለፈች፣ ምክንያቱም ፈተናውን አልፋለች። ሶስተኛውን እኔ he's late አርፍዷል። ለምንድን ነው ያረፈደው? መቼም የሆነ ምክንያት ይኖራል አይደለ? because there is traffic የመንገድ መጨናነቅ አለ። that's why he is late ለዛ ነው አሁን ላይ ያረፈደው እያለ ነው። number 4 I'm learning English አንድ ሰው ወደ ላንጉዌጅ ስኩል ሄዶ እንግሊዘኛ ቋንቋ ሲማር እንግሊዘኛ ቋንቋ ለሚማርበት ምክንያት አለው አይደለ? ስለዚህ ይሄ ሰውዬ I'm learning English because I want a better job እንግሊዘኛ የሚማረው ለምንድን ነው? ይሄ ሰውዬ what is the reason for learning English? because he wants a better job የተሻለ ስራ ማግኘት ይፈልጋል። ስለዚህ because ብላችሁ ምክንያታችሁን የሆነ ነገር የምታደርጉበትን ወይም ያደረጋችሁበትን ምክንያት ማስቀመጥ ይቻላል። አምስተኛውም መሞከር እንችላለን። we can practice the last one. So they are smiling እነሱ እየሳቁ ነው። መቼም ከመሳቃቸው ጀርባ there should be some kind of reason የሆነ ምክንያት ሊኖር ይገባል አይደለ? they are smiling because we can say they received good news መልካም ዜና ነው የሰሙት። የሆነ ነገር እየጠበቁ ነበር ለመስማት የደረሳቸው ዜና what kind of news?
መልካም ዜና ነው። ስለዚህ በዛ የተነሳ they are smiling now። ስለዚህ እዚች ጋር ያሉት በሙሉ ምንድን ናቸው? ምክንያቶች ናቸው ማለት ነው። ግልጽ ነው አይደለም? because በጣም ቀላልች። ኦኬ አሁን እናገለባብጣቸው። what do you think? ምክንያቶቹን ወደዚህ ውጤቶቹን ወደዛ ብንወስዳቸው because የምትሏ ታስፈልገናለች። ለምሳሌ I was tired ደክሞኝ ነበር። ከዛስ I stayed home። ከዛ ውጤቱን ነው የማመጣው አይደለ? ከደከመኝ ምን አደርጋለሁ? እቤት አረፍኩኝ። I stayed home because I was tired ብዬ ከፊት ለፊት ብጀምር because I stayed home ማለት ስህተት ይሆናል አይደለ? ምክንያቱም አሁን ምክንያት ለመናገር ሳይሆን የፈለኩትኝ ውጤቱን ነው ልናገር የፈለኩትኝ። because አሁን ላይ አታስፈልገንም ማለት ነው። ስለዚህ I was tired so I stayed home። በዚህም የተነሳ ስለሆነም እቤቴ አረፍኩኝ እያለ ነው ማለት ነው። she passed the exam so she is happy now። በዚህም የተነሳ አሁን ደስተኛ ነች። there is traffic so he is late። you see? ስለዚህ ቀጥሎ ደግሞ ምንድነው ውጤትን ምክንያትን ሳይሆን ሪዛልትን የምንናገርባት ቃል so የምትለው ልትሆን ትችላለች። እንቀጥል። አሁን የምናየው so የሚለውን ኮኔክተር ሲሆን ቅድም ቢኮዝን ተጠቅመን ሪዝን ነበር ስናመጣ የነበረው። አሁን ደግሞ ሪዛልት ውጤት ይሆናል ማለት ነው። so it is used to show what happens as a result። አንድ ነገር ውጤት ሆኖ ሲመጣ የምናሳይበት መንገድ ነው ማለት ነው። ለምሳሌ I was tired ደክሞኝ ነበረ። በዚህ የተነሳ የሆነ የሚፈጠር ውጤት አለ አይደለ? እሱን so ብለን ነው የምንቀጥለው ማለት ነው። I was tired so I went to bed early። ስለደከመኝ ምን አደረኩኝ? ወደ አልጋ ወደ እንቅልፍ ቶሎ ሄድኩኝ እያልኩኝ ነው። ስለዚህ ይሄ ምንድናችን ነው? ሪዛልት ውጤት ነው። ሪዛልታችንን የምናመጣው በማን ነው? so በምትለው ይሆናል ማለት ነው። ብናገለባብጠው because እንደምንጠቀም አይተናል። I went to bed early ለምን ስባል because I was tired። ስለዚህ so እና because ተቃራኒ እንደሆኑ እንድትይዙልኝ እፈልጋለሁ። it was raining እየዘነበ ነበር so we stayed inside። በዚህም የተነሳ እቤት ቆየን ሳንወጣ ቀረን ማለት ነው። she studied አጥንታ ነበር so she passed the exam። ስለዚህም ፈተናውን አለፈችው። he was sick አሞት ነበር so he didn't come to work። he didn't come to work አሞት ነበር። በዚህ የተነሳ ምን አይነት ውጤት ይዞልን መጣም? what kind of result? he didn't come to work ወደ ስራ አለመጣም እያልን ነው ማለት ነው። አምስተኛዋን እንይ። the traffic was heavy ምን ማለት ነው? ትራፊክ ማለት የመንገድ ላይ የመኪና ፍሰት ማለት ነው አይደለ? ስለዚህ ትራፊኩ ምንድን ነበር? በጣም ተጨናንቆ ነበር፣ መንገድ ተዘጋግቶ ነበር ነው in other words። so ምንድን ማለት እንችላለን? መንገዱ ተጨናንቆ ስለነበር ምን ሆንኩኝ? so I came late ማለት አልችልም። ትራፊኩ በመጨናነቁ ምን አይነት ውጤት አስከተለ? አርፍጄ እንድመጣ አደረገኝ፣ አርፍጄ ደረስኩኝ ያልኩኝ ነው። ስለዚህ ሰው የምትለዋን ውጤቶችን ሪዛልቶችን መሀል ላይ ያስገባችሁ ማውራት ትችላላችሁ ማለት ነው። ሶስተኛ የምናያት ኮኔክተር but በአማርኛ ነገር ግን እንላለን አይደለም? ለምንድን ነው ነገር ግን የምንለው? አፍራሽ የሆነ ሐሳብን ልናመጣ ስንል ነው አይደለ? ኮንትራስት እንለዋለን። አፍራሽ ወይም የሚቃረን ነገር ልናወራ ስንፈልግ but እንላለን። because የምንለው የሆነ ምክንያት ልናወራ ስንል፣ ሰው የምንለው ውጤት ልናወራ ስንል፣ but የምንለው ግን ተቃራኒ የሆነ ነገር ልናወራ ስንል። ይሄን ትይዙልኛላችሁ። ስለዚህ it is used to show እዚህ ጋር show ማለት ነበረብኝ አይደለ? sorry it is used to show opposite or different ideas የሚቃረን ወይም የተለያዩ ሐሳቦችን ለማሳየት እንጠቀምበታለን። ይሄን ያዙልኝ። ለምሳሌ I am tired እና I will continue working ሁለቱን ሐሳቦች እንድታዩ ፈልጋለሁ። የደከመው ሰው ያርፋል አይደለም? ሊመጣ የሚገባው አብሮ የሚሄድ ሐሳብ ማረፍ ነው። ግን የሚቃረን ሐሳብ ምንድነው? አለማረፍ፣ ስራውን መቀጠል ነው አይደለም? ስለዚህ ኮንትራስት የሆነ ወይም ዲፈረንት አይዲያ ልናመጣ ነው። I am tired ነገር ግን ስራዬን እቀጥላለሁ። I'm tired but I will continue working። She's rich but she's not happy። ሀብታም ነች ግን ደስተኛ አይደለችም። ብዙ ጊዜ የምናስበው ብር ሲመጣ ያው ደስታ ይመጣለው፣ ነገር ግን እሷ ጋር ይሄ ነገር አልተፈጠረም። She's rich but she's not happy። He's young በጣም ወጣት ነው፣ እድሜው ገና ነው፣ ግን ብዙ ነገር ያውቃል፣ የበሰለ ነው፣ ብዙ ነገር ያውቃል።
he's young but he's very intelligent. I like coffee but I don't like tea. ቡና እወዳለሁ ነገር ግን ሻይ አልወድም። ኦኬ የመጨረሻው ምን ትላለች? it is cold ቀዝቃዛ ነው ይበርዳል። ብርድ ከሆነ ደግሞ ምንድነው? ወይ ከቤት አለመውጣት ወይ አፍራሽ ሊሆን የሚችለው ምንድነው? ቀዝቃዛ ከሆነ ከቤት አለመውጣት ነው አይደል? ነገር ግን እንወጣለን እንበል እስኪ። it is cold but we're going outside. we're going outside. መቼም ቀዝቃዛ ብርድ ከሆነ ከቤት አንወጣም የሚል ሐሳብ ነው ኤክስፔክት የምናደርገው። ነገር ግን ተቃራኒ ስንል ኮንትራስት ማለት እንችላለን። ስለዚህ because ምክንያቱም so ስለዚህ አሁን ደግሞ but ነገር ግን ዛሬ የመጀመሪያው ክፍል ነው አይደለ? ሌሎችንም ደግሞ እንደዚህ እየዘረዘርን ያለን እነዚህን ባንጠቀም ኖሮ ሴንቴንሶቻችን በጣም ቁርጥ የሚሉ ነው የሚሆኑብን። ስለዚህ እንግሊዘኛ ላይ አያያዦችን መጠቀም እንግሊዘኛችንን በደንብ ያሳድግልናል ማለት ነው። የዛሬውን ትምህርት ሁላችሁም በደንብ ተረድታችሁታል ብዬ አስባለሁ። በጣም ቀላል ነው። because so but ሶስቱን ያየነው እነዚህን እስቲ እንሞክር። ያየነው ነው just ለመድገም ያህለው I was tired, I slept early። የትኛውን ብንጠቀም ይሻለናል? I was tired because I slept early ትክክል ነው ወይስ አይደለም? because የምንጠቀመው ምክንያት ለመናገር ነው አይደለ? እዚህ ጋር ግን I slept early ምክንያት ሳይሆን ውጤት ነው። ስለደከመኝ በዚህ የተነሳ ምን አደረኩ? ተኛው። so አይደለም መባል ያለበት so I slept early በዚህም የተነሳ በጊዜ ተኛው። 2 she studied አጥንታ ነበር she passed the exam አሁንም so በማጥናቷ ፈተናውን አለፈች ውጤት ነው እዛ ጋር ያለው she studied dash she didn't pass the exam አጥንታ ቢሆንም ነገር ግን ፈተናውን ግን አላለፈችም። እዚህ ጋር ምን አይነት ሐሳብ ነው? የሚቃረን ኮንትራስት ነው አይደለ? but ነገር ግን ፈተናውን አላለፈችም እንላለን ማለት ነው። የመጨረሻውስ I ate food ምግብ በላው ምክንያቱም ርቦኝ ነበር። ስለዚህ እዚህ ጋር ምክንያት ነው የምናወራው because I was hungry። በጣም ቀላል ናቸው። በቀጣይ ደግሞ ሌሎች እንግሊዘኛ ላይ በጣም የሚያስፈልጉ አያያዥ ቃላቶችን ይዘን እንማራለን። የዛሬውን ትምህርት ይበልጥ ለመረዳት ፕላስ ደግሞ የተዘጋጀላችሁ ሆምወርክም አለ። እነሱን ለማግኘት ቴሌግራም ቻናላችን ላይ PDF ኖትስ አስቀምጠንላችኋል። እሱን ገብታችሁ ቼክ አድርጉት። እንግሊዘኛችሁን ተፈጥሯዊና ፍሉዌንት ለማድረግ ዛሬ ያየናቸውን 3 ኮኔክተሮች በየቀኑ ንግግራችሁ ላይ ልትጠቀሙ ይገባል። በመጨረሻም ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ዛሬ ከተማርናቸው ውስጥ አንደኛውን ኮኔክተር ተጠቅማችሁ ኮሜንት ሴክሽን ላይ የራሳችሁን ሴንቴንስ አስቀምጡልን። ባይ